በወንድሟ መደፈር መመታትም ግዴታዋ እንዳልሆነ ለማስተማር ለሚያደርጉ ሰዎች እናንተ ኮንትሮል ማድረግ ስለማትችሉ ወይ ኮንትሮል ሴት ልጆችን ኮንትሮል ልታረጉበት በማትችሉበት ሰዓት እየደረሰ ስለሆነ ናው ትሪገር ሆናችሁና እንደዚህ ነው ብሎ ይሄ ስም ማጥላላት ስታፒት። እሺ ማንም ኢትዮጵያ ውስጥ ያለው ወንድ ኮንሰርን ቢሆን ኑሮ ተውት፣ ኢትዮጵያ አይደለም ዓለም ሙሉ ስለ ሴት ልጅ ኮንሰርን ቢደረግ ኑሮ ማለት ነው ይሄ ሁሉ ችግር እስካሁን አይመጣም ነበር፣ ይፈታ ነበር። የሴት ልጅን መደፈር ይቀር ነበር። ሴት ልጅን እንደ ስሌቭ ማየት ካገባችም ሰራተኛ በቃ ገብታ ኩችና ቤት ብቻ አቢሊቲዋን ሳይታይ አስተሳሰቧን ሳይታይ መማሯን ሳይታይ ህልማውን ሳይታይ ጀግንነቷን ሳይታይ ኩችና ቤት ገብታ ከድስትና ከማንኪያ ብቻ እንድትጫወት እንድትውል አላማ ያላችሁ በሴት ልጆች ላይ ኮንትሮል ማድረግ የፈለጋችሁ ሰዎች ናችሁ ነው እዚህ መጣችሁ የምታወሩት ማለት ነው። ሴቶች ሆናችሁ ደግሞ ላይክ ይህንን ነገር የምትደግፉት ደግሞ ጭንቅላታችሁ ኦሬዲ ብሬን ዋሽ የተደረጋችሁ ሴቶች ናችሁ። ህይወታችሁ ገና ከህፃንነታችሁ ጀምራችሁ ገና የ5 ዓመት ልጆች እያላችሁ ለ10 ዓመት ወንድማችሁ ቴክ ኬር እንድታደርጉ ኃላፊነት ተሰጣችሁ። ማንም ኢትዮጵያ ቤት እስኪ እንሂድ ገና 4 ወንድ ወልዳ እኮ አንድ ሴት እንደው የምታግዝሽ ሴት እስኪ ውለጂ እንደዛ እኮ ነው የሚባለው። በቃ የሴት አስተሳሰብ ማገዟን ብቻ ነው የሚታየው። በቃ እሷ ስሌቭ ለአራቶቹ ከሷ ቀድመው ለተወለዱ አራቶች ወንድ ቴክ ኬር እንድታረግ 5ኛ ሴት ልጅ እስኪ ውለጂ በሚባል ሃውስሆልድ ነው ያደግነው እኮ። ማንን ልትክጂ ነው ይሄንን ነገር? በዛ ላይ ደግሞ ሴቶች ናችሁ እዚህ ሚዲያ ላይ ወጣችሁ በቃ ፌሚኒዝም አንፈልግም ምናምን የምትሉ እዚህ ላይ ሚዲያ መጣችሁ እንድትናገሩ መብት የሰጣችሁ ፌሚኒዝም ነው፣ ማንም አይደለም። በቃ ይሄንን ዋጡት። በቃ ዲግሪ ያላችሁም ዶክተር የሆናችሁም የመማር አቅም ያገኛችሁም ወደ ውጭ ሀገር መውጣት የቻላችሁም ከባሎቻችሁም ኢኳል የሆነ ንብረት መከፋፈል የቻላችሁም ወንድ ባልሽ ሲገፋሽ አልፈልግም ብለሽ መውጣት እንድቺ ያደረገሽም ፌሚኒዝም ነው። ፌሚኒዝም ባመጣው ነገር ተጠቅመሽ ፌሚኒዝም አልደግፍም ማለት ኢስ ሼም ነው። እራሳችሁን ቴስት አድርጉ። በቃ ይሄ አይደንቲቲ ክራይሲስ እየደረሰባችሁ ነው ሴቶቹ ነው የምለው። በቃ እና ስታፕ ይሄ ስለ ግብረ ሰዶማዊነት ምናምን ነገር ስታፒት። ምክንያቱም በጥሩም ይሁን በመጥፎ ግብረ ሰዶምን እውቅና የሰጠው መጽሐፍ ቅዱስ ነው፣ ባይብል ነው፣ ማንም አይደለም፣ ፌሚኒዝም አይደለም። ይሄ አስረግጬ እነግራቸዋለሁ። በዛ ነገር አትሸፈኑ። ስለ ሴቶቻችሁ መደፈር የሚያስጨንቃችሁ ከሆነ ደግሞ ስለ እውነት ፌሚኒዝምን አትጠሉም። ፌሚኒዝም የምትጠሉት ዩ አር ደፋሪ ስለሆናችሁ። በቃ ይሄ ፔዶፎሊያስ እናውቃለን እኮ ከውጭ ሀገር እንኳን ለራሳችሁ መታችሁ ወንዶች ማለት ነው የ17 ዓመት የ16 ዓመት አዲስ አበባ ላይ ምንም ማታቅ ህፃን ልጅ ፈልጋችሁ ለማግባት የ45 የ46 ወጣቶች ነው፣ ወጣቶች አይደሉም ያረጁ ሰዎች። የ46 ዓመት ወጣት አይባልም እንግዲህ ገና 18 ያልደረሰች ሴት ልጅ ህፃን መሆን አለባት፣ በቃ ትዳር ጥሩ እንዲሆንልህ ህፃን መሆን አለባት ተብሎ ፈልገው ከአሜሪካ ከስዊድን ምናምን መተው ነው ያለ እድሜያ በገንዘቧ ችግር አይተው የሚያገቡ ናቸው። ይሄ ፔዶፊሊያስ they are rapes marital rape። ሚስት በትዳሯ አልጋ ስትደፈር ባሏ እኮ ነው ምናምን ብላችሁ ሬፕን ጀስቲፋይ የምታረጉ ባሎች ናቸው እዚህ መጣችሁ የምትናገሩት። ደግሞ ስለ ልጆቻችን የምትጨነቃለን። ስለ ሴት ልጆቻችሁ የምትጨነቁ ከሆነ እርግጠኛ ነኝ ከወንድ ጋር እንዳትቀርብ እንጂ ከሴት ጋር እንዳትቀርብ አትጨነቅም። ይሄ ፐርሲ ምናምን ያልከው አሁን ሴት ልጅ አለችኝ አልክ አይደለ? ሴት ልጅ ከወንድ ጋር እንዳትቀርብ ነው የምትጨነቀው፣ ከወንድ ጋር እንዳትቀርብ። ሻዴ ደግሞ ቅድም ያልከው ማለት ነው ሴት ልጅ በልጅዋ ላይ አግኝታለች ያልከው ከማን ጋር ነው ያገኘችው ያልከው? ከመምህሯ ጋር። መምህሯ ምንድነው? ወንድ ነው። ሴት ልጅ ህፃን ልጅ መምህሯን የሚያክል ሊያስተምራት የሚገባው መምህር ሆቴል ውስጥ አስገብቶ እየደፈራት ነው እናቷን ያገኘችው።
እንዴት ነው አሁን መጣ ፌሚኒስት ፊቶቻቸው ተሸፍነው ነው እንደዚህ ለዝቢያንነት የሚያስፋፉ የምትለው? እንዴት የምትናገሩትን ታውቁታላችሁ? አይ ካልሰማሽ ተይው። እኔ ወንድና ወንድ በደንብ የሰማኸው በደንብ ነው የሰማኸው ወንድም በደንብ ነው የሰማኸው። እኔ ወንድ ነው ያልኩት እኔ እና ወንድ ለወንድ ፌሚኒዝም ነው ያመጣው። ወንድ ለወንድ ፌሚኒዝም ነው ያመጣው። ፌሚኒዝም ነው ያወጣው። እሱን እኮ ነው የጠየኩት። ወንድ ለወንድ አንድ ለመሆን ያመጣው ማን ነው? ፌሚኒዝምስ እሺ ሌዝቢያንነት አመጣ አላችሁ። ወንድ ለወንድስ ማን ያመጣላችሁ? እስኪ ንገሩ። ለኛ ልታስረዱ ነው እየጠየኩ ነው። መልስልኝ። ማን ያመጣው? ለኛ ልታስረጂ ነው ያልኩሽ። ላስረዳህ አይደለም እየጠየኩ ነው እያልኩ ነው። ወንድ ለወንድ ያመጣው ማን ነው ነው የምልህ። እስኪ ንገረኝ። ይሄንን መልስልኝ። እናንተ ናችሁ ያው ባህር ላይ እንዴት እኔ ሴት ነኝ ለሴት አትራክት ከሆንኩኝ ለወንድ ምን ብዬ ነው ከወንድ ጋር ካልተኛህ የምለው? እስኪ ንገረኝ። ለምን ብዬ ሴቶችን አደረጅተው ሴት ለሴት እንዲተኙ ያደርጋሉ። ወንድ ያደረጀው ሌላ ግሩፕ አለ። እሱን አመጣሃል ከአባ ሰማኸው እኮ ሌላ ግሩፕ አለ። ኢትዮጵያ ውስጥ የገባው በማን ምክንያት ነው? እስኪ ንገረኝ። እሺ ልንገርሽ። አንዴ ቆይ። አሁን እኔ ሆስት አይደለሁም፣ ግን እንደው ከቅድሙ ያለው ስርዓት እንዳይበጠበጥ ነው እንጂ እኔ ሆስት አይደለሁም። አም ኖት ሆስቲንግ ዩ ግን ሀሳብ ነገር እስኪ ድምፅህን ጮህ አድርግልኝ አባ። እሺ ሀሳብሽን እንደ ሀሳብ ሪስፔክት አደርጋለሁ እህቴ። ሀሳብሽን እንደ ሀሳብ ሪስፔክት አደርጋለሁ፣ ግን ማለት ሀሳብሽን ተቀብዬዋለሁ ማለት አይደለም። ሶስት ነገር አይብሻለሁ። ቱ ማች ኢሞሽን አይብሻለሁ። ቀንሽ ለሌላ ጊዜ ስትናገር ኢሞሽናል አትሁኚ። ከእውቀት ይልቅ ኢሞሽንሽ እንዳይቀድም እንደው ምክር ብጤ ነው። እሺ አንደኛ። ሁለተኛ ሃይስቲ ጀነራላይዜሽን አታድርጊ። ኦኬ እንደዚህ ስለሆናችሁ ነው ሬፕ ስለሆናችሁ ነው አይባልም። እሺ እኔን you don't know me so you don't know me። አሁን ግን ይሄን ታፔላ ለጠፍሽብኝ ትክክል አይደለም። እሺ ሌላ ጊዜ በዚህ አይነት በሶሻል ሚዲያ በቲክታክ በመሰለ ብዙ ህዝብ ባለበት ቦታ እንደዚህ መናገር ያንቺን እንትን ያወርዳል። ስለዚህ አትጠቀሚ። እንደዚህ ይሄ ፐርሰናሊ አይዲያ ነው። ገብቷል? አሁን እኔ አምናሰኝ ቆይ ሪስፔክት አድርጌ እኮ ከቅድሙ ስትናገሪ እየሰማሁሽ ነበር አይደል? እሺ ብዬ እኮ እየሰማሁሽ ነበር። አሁን እኔ የሚጠቅምሽ ነገር ነው። አለመቀበል መብትሽ ነው። ዶንት ጊቭ ሚ ባክ ኦኬ። ዶንት ጊቭ ሚ ባክ። እኔ እሱ አይደለም ለመናገር የፈለኩት ወይ ግን ይሄ ሁሉ ሰው በተሰበሰበበት እንደዚህ ናችሁ ጀጅመንታል መሆን ነው። እንደዚህ ጥሩ አይደለም። ሐሳብሽን አንገዛውም። አየሽ፣ ሐሳብሽን ሰዎች እንዳይገዙት ያንቺ ካራክተር እንትን እያደረገን ነው፣ እየከለከለ ዶንት ታክ አባውት ማይ ካራክተር። አሁን እኮ ስለ ካራክተር እያወራን አይደለም አባ። ስቶፕ ጋይስ፣ ቆይ አንድ ጊዜ ሜሪ፣ ምን እየሆናችሁ ነው? በቃ ሐሳብሽ አይ ካራክተርሽ ምናምን እያለኝ ነውና ለስና አይደለም ሜሪ አንድ ጊዜ ጋይስ፣ ገበያ አታርጉት። አንድ ጊዜ ቆይ፣ አብሪ ስለተኛ አንዴ ሜሪ እየሰማሁሽ ነው። ቅድም እሱን ታርሚዋለሽ። በዚህ ሐሳብ ያላችሁ ወንዶች፣ ፌሚኒዝምን የምትቃወሙ ወንዶች እባክሽን አንዴ ወይ ሚተርጊው። ፌሚኒዝምን የምትቃወሙ ወንዶች ደፋሪ ናችሁ። እስቲ ቃል በቃል ተናግረሻል። አባትሽስ እንዴት ነው እንደዛ ከሆነ? ስለዚህ ይሄን ቃል ብታስተካክዪው ጥሩ ነው። ሐሳቡን ቀጥልና ፌሚኒዝም ሁኜ እንዳደረገ እባክሽን ሚውት አድርጊ። ምንድነው አንቺ ሚውት አድርጊ። ሐሳብሽን ሰጥተሻል። ሚውት አድርጊ። ቴንክ ዩ። ሐሳብህን ስጥና ከዚያም በኋላ ያልተናገሩት ያወራሉ። ሺዝ ራይት ብላለች እንዴ ከስር። አሁን ነው እሺ፣ በጣም ነው የማመሰግነው። ጥሩ ሊደርሺፕ ኳሊቲ ነው። ቴንክ ዩ። እኔ አሁን ለሷ ለመመለስ አይደለም፣ ግን አሁን ስለ ናርዲ ብቻ ነው እንትን እየተነሳለሁ። ኖ ፎርጌት አባውት ናርዲ፣ ሐሳቡ ላይ እናውራ። አሁን እንትኑን ዳይቨርት ተደረገ ወደ ናርዲ። ኖ ፎርጌት አባውት ናርዲ። ናርዲ የፈለገችው እንትን ግን ማይ ፕሮብለም ሁለት ነው። አንደኛ ናርዲን የማነሳት ሐሳብን አታክ ላረገው ስለፈለኩኝ ነው። እና አይወልክ እኔ አሁን ለምሳሌ የሃይማኖት አም ፕሪቸር አም ፓስተር ኦኬ። የኔ ካራክተር ጥሩ ካልሆነ የማስተምረውን የማልኖር ከሆነ ኦር ደግሞ የኔ ካራክተር ከተበላሸ
ምንም ነገር ህብረተሰቡ ሊሰማ አይችልም። ዳት ካራክተር ማተርስ። አሁን እዚህ ጋር ፊት ለፊቴ የማየውና ብዙ ቪዲዮዎችን ስለ ናርዲ አይቻለሁ። ኦኬ ናርዲን ካታጎራይዝ ላረጋት አልችልም፣ አላየሁኝም። but based on the videos and the pictures that I got እንደዚህ አይነት ነገር ናት ብዬ ልል እችላለሁ። እንደዚህ አይነት ሰው ደግሞ ተነስቶ ሴቶችን ለማስተማር ሲነሳ ኖ አይቻልም። ምክንያቱም what about her character በምሳሌነት ልትገለጥ ይገባል። ኦኬ ደግሞ ምንድነው የምትናገረውን ነገር ኦኬ ምን ያደርጋል? ያ ካራክተርህ በምትናገረው ነገር ይገለጣል። because word ሐሳብ ይሰበሰብና ቃል ይሆናል። ቃል ሲስ ሚት ነሽ ሚቱናሽ ወናቀጥ ለምን እንዳቋረጥከኝ አልገባኝም። የተናገረቻቸው ነገሮች ነበር እያነሳው ያወራው የነበረው። ያ አይ እሷ መጠየቅ አይቻልም ነው ሐሳብሽን ቀጥይና ተራዋ ሲደርስ ትመልስልሻለች። ጥያቄሽን መጠየቅ አይቻልም። ይኸውልህ አሁን ሀሳብ እኮ ሀሳቧን እኮ የእሷን ያው የተወያየን የውይይት መድረክ ነው አይደለ? ሰው ያነሳችውን ሀሳብ ተመርኩዤ ስለ አሁን እንደዚህ አይነት ነገር የረጅም ነገር የተናገረችው በሙሉ ሰምቻለሁ። የእሷ ሀሳብ ብቻ አይደለም። የፌሚኒስት ምንድነው? እሱን ተናግረሽ ወረጂ። እኔ ያለኝን ሀሳብ አስቀምጫለሁ። የራስሽን ሀሳብ አስቀምጪ። እዚህ ጋር የሚታዘቡ ሰዎች አሉ። ፒሪየድ። እሱ ጠይቂ አጠይቂ አቦ በእናታችሁ በቃ ልትወርዱ ነው። ዝቅ ብላችሁ ልትበሩ ነው። ኦኬ ቻይ ዝቅ ብለሽ በረሻል። በቃ አንቺ አውርተሻል። እሷ ደግሞ እንድታወራ መስመር እንድናስይዛት ነበር የፈለግነው። ምንም አልተግባባንም። ኦኬ ይኸውላችሁ ያንን ሰው ቀጥታ ጥያቄ መጠየቅ ሳይሆን ጥያቄውን ጠይቁ፣ ግን እንዲመልስላችሁ ግን እንደ ፈረስ ቆማችሁ አትጠብቁ። በትክክል እሷ እያራመደች ያለችውን ነገር አውሩ፣ ንገሩን። የእሷን የምታራምደው ነገር የምታውቁት ነገር ካለ ንገሩን፣ ደስ ይለናል በጣም። መከላከል የምትፈልጉትም ተከላከሉ፣ መብታችሁ ነው። እና አንቺ አትመልሺ ነው። ሌላ ወረፋ ያለው ሰው ስላለ ሀሳቡን እንዲሰጥ ስለምንፈልግ ነው። በሁለታችሁ ብቻ ጉዳዩ እንዲቀጥል ስለማንፈልግ ነው። ዛጎይ ፍራሽን ይዘን የመጣው ተኝተሃል አይደል? ዛጎይ አለ ተባረሃል። ደስ ሲል አሁን ጸዳ ቤቱ። ኦኬ አንተ ትገባለህ። እዚህ የምትለው ልጅ አብሳራት ሀሳብ ካለሽ መቀጠል ትችላለሽ። አብሳራት ራሷ ፍሪጇን ለኩሳለች። ኦኬ አንተ በየትኛው በኩል ነህ? ዜም የሚለው ኦኬ አንቺ ያወኩሽ ሴት ነሻል። ዜም ዜድም ሞምቢ ከታች ያሉትን አስገባና ወይ ሀሳብ ወይ ደግሞ እድሉን የምትሰጥን ከሆነ እናውራ። እሺ ትቻለሽ። አንቺ ሀሳብ ካለሽ ቀጥይ። ኦኬ እሺ እኔ ሀሳቢ ልቀጥልና አደራህን እንደ ማናይ ሀሳቢን እንዳትወስድብኝ እሺ። ዝም በል። ሀሳቢ ልቀጥልና ኦኬ አሁን ኢንቫይት ያደረኳት ያው የእህቴ ልጅ ናት እና ፎሎ ስለምታረጋት እና እንዳጋጣሚ እኔን እዚህ ስታይ ከኋላ ስትጽፍልኝ እኔ ግቢና እስቲ ቻሌንጅ አርጊ ብዬ ነው የጋበዝኳት። ያው ሺስቱ ያንግ ገና ልጅ ናትና በዚህ አጋጣሚ ማለት የምፈልገው አያችሁ ምን ያህል ልጆችን አይምሮ በምን አይነት መንገድ እንደተወሰደ ነው እኔ የተረዳሁት። ኦልሬዲ ከቤተሰቤ ውስጥም ማለት ነው። ለምን አሁን እች ልጅ የምትረዳው የሴትና የወንድን እኩልነት ብቻ ነው እንጂ ስለ ፌሚኒዝሙ ብዙም ጠለቅ ያለ ሀሳቦችን ያወቀች አይመስለኝም። ይሄኔ ቤት ውስጥ ወንድሟንም እኩል ነን እኔ እናንተ እያለች ይሄን እየጠፈጠፈች ይሆናል። በዚህ አጋጣሚ ለዚህ ቶሎ በጊዜ መድረስ ያለብን ነገር ላይ እንድንደርስ ነው ያደረገችን። ግን ምንድነው አንድ ነገር ማወቅ ያለብን ፌሚኒዝሙ አደረጃጀቱ ለዚህ ሶሻል ሚዲያ ላይ ላሉ ለወጣት ልጆች፣ ለህፃናት፣ ለሴቶች እየታየ ያለበት መንገድና
እኛ ያየንበት መንገድ በጣም የተለየ መንገድ ነው። ለምን እኛ ኦልሬዲ የፌሚኒዝሙ ቶክሲክ ንግግሮች አዳልትም ስለሆንን ብዙ ነገሮችን አርቀን የማሰብ ችሎታም ስላለን እሷ በምትናገረው ንግግር ላይ እየወጣን አስተያየት የምንሰጠው የእሷ ጥላቻ ኖሮን አይደለም። ይሄ ንግግር ጀነሬሽንን ያበላሻል፣ ያለውን የማጆሪቲ አመለካከት ያበላሻል ከሚል አንጻር ነው እየወጣን የምንናገረው። ለምን ኦልሬዲ እዚህ ጋር እች ልጅ በወንዶች ላይ ራሱ ያለሽ አመለካከት ምንድን ነው ብዬ ስላት ከሰማችሁ ያለችው በቃ እሷ ስላለች ይሆናል ማለት አይደለም ምናምን ብላን ያለችው you see like the way she thinks። ምክንያቱም እሷ ስለተናገረች ህብረተሰቡን አፌክት አያደርግም የሚል ነገር ነው እኔ የተረዳሁት አክስት ከመሆንላት ልጅ እና ይሄ ነገር አግባብ አይደለም። ኦልሬዲ ይሄ ነገር ህብረተሰቡን በጣም አፌክት እንዳደረገ ቤት ውስጥም ያለችው አክስት መሆንላት ልጅም እንድታቅ እኔ በቀስ ብዬ ማስረዳት ጉዳይ ነው። ግን ህብረተሰቡ ራሱ ምን ያህል እንደበጠበጠ ማየት ትችላለህ። ለምን አንድ ሰው መጥቶ ስለ ወንድም ሆነ ስላለው የተቃራኒ ጾታን አቢዩዝ ማድረግ በጣም ለልጆች በጣም የተመቻቸ ንግግር ይሆንና ለኛ ለአዳልቶች ደግሞ ምን እየሆነ ነው የመጣው? እዚህ ጋር ይህ አቢዩዝመንት አግባብ አይደለም። ነገ እነዚህ ልጆች ተነስተው የራሳቸውን ላይፍ ሲመሰርቱ አብረውት ለሚኖሩት ሰው ያላቸው አመለካከት ያሰጋል ከሚል አንጻር ነው እኛ እዚህ ጋር ዲስከስ እያደረግን ያለ ነውና አግባብ አይደለም ባይ ነኝ። ብትችል ንግግሯን ታስተካክልና ጀነሬሽኑንም የሚጠቀምበት እንደዚሁም ልጆቹ ፎሎ የሚያደርጓት ልጆች አሁን በብዛት እኔ በጣም ያየሁት ነበር ቤቷን ዩኒቨርሲቲ ተማሪ ህፃናት ምናምን ናቸው። እነዚህ ልጆች የሚያውቁት ስለ ፍሪደም የሚለውን ቃል እንጂ ፍሪደም ውስጥ ምን አይነት ስትራግል እንዳለ አያውቁትም። ገባ? ለዚህ እኛ ደግሞ ኦልሬዲ በፍሪደም ውስጥ ብዙ ስትራግሎችን ያሳለፍን ሰዎች ስለሆንን ነው ዛሬ የዚህ ጋር ቁጭ ብለን የፍሪደም ጥቅሙ ይሄ ነው፣ የፌሚኒዝም ጉዳቱና ጥቅሙ ደግሞ ይሄ ነው እያለን የምንናገረው። ስላየነው ነው፣ ቻሌንጅ ስላደረግነው ነው፣ የተለያየ ሀገር ላይ ኖረን ስለመጣን ነው እዚህ ጋር ቁጭ ብለን አስተያየት የምንሰጠው። ለዚህ በተቻለን አቅም ዮርዲ የምታደርገው ነገር ለወጣቶች ኢዚ ቶክ ይሆንና ለአዳልቶች ደግሞ ቻሌንጅ ቶክ የሚሆንበትን ነገሮች ነው እያየሁ ያለሁት። ለዚህ በተቻላት አቅም አንዳንድ ነገሮችን እንደኔ እንደ ግለሰብ ማስተካከል መቻል አለባት ነው የምለው። በተለይ ሶሻል ሚዲያ ላይ ወጥታ የምትናገረው ንግግሮች እነዛ ንግግሮች የባለትዳሮች ህይወትን እንደዚሁም የወንዶችን እንደዚሁም ደግሞ ወንዶችን ወደፊት ህይወት አድርገው ለመኖር የሚያድጉ ጀነሬሽን ወጣቶችን አፌክት እያደረገ መሆኑን እንድታቅ እፈልጋለሁ። ለምን አሁን አንድ ነገር እንደ አንድ ግለሰብ መረዳት ያለብን ምንድነው ይሄ ብዙ ጊዜ አንዳንድ ቶክሲኮች ፊውቸር እንዳይራመድ የሚያደርጉ ነገሮች ናቸው። በጣም የምትናገራቸው መጥፎ ንግግሮች ፊውቸርን ዳሜጅ ያደርገዋል። ገባ? ጀነሬሽን እንዳይፈጠር ያደርጋል። አሁን አንድ ሴት ልጅ በዩኒቨርሲቲ ደረጃ ያለች እቺ ትንሽ ልጅ ነገ ተነስታ እኔ አላገባም፣ ማግባት አልፈልግም፣ ወንድ እንደዚህ ነው ኦር ደግሞ ወንድ ምንም ማለት አይደለም ብላ ብትል እቺ ልጅ እኛ የምንፈልጋት እንድታገባ እንድትወልድ ቤተሰቧን እንድትመሰርትና የራሷን ጀነሬሽን ቱ ጀነሬሽን እኛ እየተቀባበልን የመጣ ነው ከአያቶቻችን ከአባቶቻችን ያ ጀነሬሽን እንዲተካ ስለምንፈልግ ልጆቻችን ከእንደዚህ አይነት አስተሳሰብ መውጣት አለባቸው ብዬ የማምን ሴት ልጅ ነኝና በተቻላት አቅም ሶሻል ሚዲያ ላይ የምትናገረው ንግግር ወጣቶችን እኔ በሁለት አካውንት ነው የምጠቀመው። እንደ ሀገር የሚሰራበት አካውንት አለኝ፣ እንደ ጉራጌ የምንቀሳቀስበት አካውንት አለኝ። አንዴ ነያ ሌላ ክልል ውስጥ ናት እና ምንድነው ቶሎ የሚተረኳት ሚስጥሯ እንዳይወጣ የሰማነው ብቻ ሰምተናል። ችግር የለም። እሺ። እና ምንድነው አንዳንድ ንግግሮችን ለወጣቶች ቀላል ይሆኑና ለኛ ደግሞ ላይፍን ቤተሰብ መስርተን ብዙ ላይፍን ቻሌንጅ ላደረግን ሰዎች በጣም ከባድ ነው ብዬ ነው የምለውና ወጣቶችን የሚመርዝ ንግግር ቆሞ ጀነሬሽንን የሚያበላሽ ንግግር መቆም መቻል አለበት ነው የምለው ከዮርዲ። በሴቶች ጉዳይ ደግሞ ልምጣና እድሉን ስጠኝ ሞምቤ። በሴቶች ጉዳይ ደግሞ ስመጣ የሴቶች ጉዳይ የሁሉም ሴት ጉዳይ ነው። ማንም ሴት ስትወጋ
ማንም ሴት ስትፈነከት ማንም ሴት ስትጎዳ እንደ ሴት ሁላችንም መጮህ መቻል አለብን። ግን ምንድነው አሁን ሴራው የተረዳውስ ነገር እኛ ትላንትና በቀነኒ ጉዳይ ቀድም ኢትዮ ሲያወራ ከሰማሁ የመጀመሪያዎቹ ነበርን ስንጮህ የነበረው ሞምቢ የመጀመሪያዎቹ እኔ ተደራጅተን ሰላም ቢሎ ማአት ነን ስንጮህ የነበረ ልጆች ነን። የተመታ ነው በዚህ ፌሚኒዝም በሚለው ግሩፕ ነው። እኔ አሁን ነው የነቃው ታውቃለህ። በቃ የኛ አዛጋ መጮህ የኛ አዛጋም እንትን ማለት እነሱ ሲያጥላሉት ነበረ። እንድንቀበል እንድንናገረው ራሱ አልፈለጉትም። በቃ የሚያደርጉት ነገር ሁሉ ግራ እስኪገባንና ኢቨን የልጅቷ ቤተሰብ ሶሻል ሚዲያ ላይ ወጥተው ድምጽ ሲሆኑ የነበሩ ልጆችን እስከ መናገር ደረጃ ነው የደረሱት። አስብ እንዴት እንደሚያም። እኔ ያኔ ነው ጊቭ አፕ ያደረኩት። ለምን አንድ አባት ሶሻል ሚዲያ ላይ ድምጽ የሆኑ የነበሩ ሴቶች እህቶቻችንን ወጥቶ ስም ተሰጥቶት አያቃቸውም። ይሄ ሰውዬ ባጠገቡ ቢያልፉም የማያቃቸው ሴቶች ለልጁ ድምጽ የሆኑ የነበሩ ሴቶችን አከሌ አከሌ ብሎ ስም ጠርቶ ሲናገር አቢዩስ ሲያደርግ ደንግጠን ነው እጃችንን ያነሳ ነው። የሚገርምህ ነገር እና በጣም ያለው ነገር ደካማ የሆኑ የተመቱ ሴቶችን የተጎዱ ሴቶችን እየተጠቀሙ የራሳቸውን መርዝ የሚረጩ ከሆነ በዚህ አጋጣሚ እንደ ህዝብ እንደ አገር መጠንቀቅ መቻል አለብን ነው የምለው። አመሰግናለሁ ሞምብዬ ቀጥል። እሺ ሲስ መቀጠል ትችላለሽ። እሺ አሁንም እንዳታቋርጠኝ። አሁን ይኸውልህ ለምን መሰለህ እኔ ጥያቄዎች መጠየቅ የምፈልገው የምትናገሩት ነገር የሆነ የደፈናው የሆነ ነገር እየሆነ ነው። እኔ በሎጂክ ነው ማምነው፣ በምክንያት ነው ማምነው። ለምን መሰለህ መርዝ የተለወሰ ነው መርዝ ናቸው በርዝ አጀንዳ አለው ስትል መርዝ ምንድነው? መርዙ ምንድነው? እስቲ ስፔሲፊክ አሁንም እየተፈታቻለች ስሜት ያቱኝ ሐሳብ ነው የምንሰጠው። ጥያቄ አንቀበልም። ጥያቄ ካለሽም እንኳን በሐሳቡ ላይ አስቀምጠሽ መሄድ ትችያለሽ። ምን ግልጽና ግልጽ እኮ ነው የማወራው። እኛ ጥያቄ ሳይሆን አንቺ ሐሳብሽን አደራጅተሽ ደግሞ ስሜት ያቱኝ ፈታ ብለሽ ሐሳብሽን ስጪ። ጥያቄውን የፈለገው ሰው ይመልሳል በኋላ ላይ። እሺ ጥያቄ አትጠይቂን ከሆነ ችግር የለውም። ሐሳብ ብቻ ነው ጥያቄውን ጠይቂ። ሐሳብሽን ቀጥይ በዛው ሰው እዚህ እንዲመልስ አሁን አውርተሽ አሁን እንዲመልስልሽ አትጠብቂ። በአንድ ቶፒክ ይቅርታ አድርግልኝ። ቆይ እሺ በአንድ ቶፒክ ነው አይደል እያወራን ያለ ነው። ስለዛ ቶፒክ ሁሉም እዚህ ጋር መድረክ ላይ ያለው ሰው ከተናገረው ነገር አንጻር ተነስቼ በምክንያት ይሄ ነው እንደዛ ነው እና ይሄን ያላችሁበት ምክንያት ምንድን ነው ብዬ ነው ለመናገር የፈለኩት። ሰው እኔ እንጃ ስጠይቅ ጥያቄ አይደለም ትለኛለህ እኮ እንዴት ነው መወያየት እኮ አትጠይቂም ብለሽ አሁኑኑ እንዲመለስልሽ አትጠይቂ። ሐሳብሽን ቀጥይ በዛው ነው የራስሽን ሐሳብ። እሺ አሁኑኑ እንዲመለስልኝ አይደለም እኮ እኔ እየተናገርኩ ነው ሙሉ ሴንቴንሲን እንደዛ አይደለም። የኛ አካሄድ ብለሽ የእናንተን አጀንዳ ተናገሪ ማለት ጠፋብሽ። ምን ነው? ኦኬ አይ እሺ ተረድቻችኋለሁ። አሁን ሁሉ መልሱልኝ ሳይሆን ይሄ ጀስት አነጋገሬ እንደዛ መስሏችሁ ሊሆን ይችላል፣ ግን ሴንቴንሴን ጨርሳለሁ። ችግር የለውም። እሺ ሁሉም ሰው እየሰማው ነበር። አሁን እኔ አንደኛ ጥያቄ የሆነብኝ ነገር ምንድነው ሳዳምጣችሁ የሆነ ነገር ስትናገሩ ምክንያት እየፈለኩ ነው። ገብተዋል? ልረዳችሁ እየሞከርኩ ነው። ምክንያት ይሄን ያሉበት ነገር ምክንያት ምንድን ነው? አሁን ከመርዝ ነው የተናገሩት። የሚናገሩ ከበስተጀርባው መርዝ ነው ሲባል ያ መርዝ ምንድን ነው? ገብተዋል? አም ኪሪየስ ማወቅ ፈልጋለሁ። ምክንያቱም ጆርዲን እከታተላታለሁ፣ ፌሚኒስት ነኝ እኔም ራሴ እና አሁን እኔ ይሄ የፌሚኒስት እና ጥቅምና ጉዳቱ ተብሎ ራሱ ርዕስ ሲነሳ በጣም የሚያሳዝነኝ እና ስሜታዊ የሚያደርገኝ ነገር ምንድን ነው? ለሁላችሁም እስቲ አሁን እንደው ምናልባት የማታውቁት ከሆነ ፌስቡክ ላይ የሴቶችና ህፃናትን ፔጅ ገብታችሁ እዩ። የራሱ የመንግስት ፔጅ ማለት ነው። በቃ ታዝናላችሁ። በየቀኑ ነው ፖስት የሚደረገው በየቀኑ። አሁን የነቀነኒ ጉዳይ እኮ ዘፋኙ ፌመስ ስለሆነ ነው የምንሰማው አይደለም ሆይ ሆይ የተባለው። ፌመስ ሰዎች ላይ ጥቃት ሲደርስ ይወራል። ግን እሱ ብቻ አይደለም። ታዝናላችሁ። በቃ አፋችሁን ነው የምትዘጉት ብታዩ ማለት ነው። በስለት ደፍሯት በስለት ገሏት ሞተች። ምን ተፈረደበት? 5 ዓመት ተፈረደበት። ልጆቹን የ18 ዓመት የ13 ዓመት ቤት ውስጥ አፍኖ ገደለ። የህዝብ አገልጋይ ስለሆነ ቀለል ያለ እስራት 10 ዓመት ምናምን ተፈረደበት። በየቀኑ ነው የሚፖስቱት። በየቀኑ ማለት መረጃው ከሌላችሁ አሁን እኔ ምክንያታዊ ሁኑ ምለው ይሄንን ነው። ነገ የት ይደርሳሉ የሚባሉ ህፃናት ከራሳቸው አልፈው ለቤተሰባቸው ለሀገራቸው ከሀገራቸው አልፈው ዓለም አቀፍ ደረጃ አንድ ህፃን ልጅ የትም ይወለድ የትም ይደግ ለትልቅ ደረጃ ሲደርስ ምን አይነት ተጽዕኖ ሊፈጥር እንደሚችሉ አታውቁም። እና የነዚህ ህፃናት ተስፋ በዚህ ባጭሩ በየሀገሩ በየክፍለ ሀገራቱ በየቤቱ ተደፍረው ሲገደሉ
ይሄ ደግሞ የአንድ ቀን ወይ በአመት አንዴ ወይ በወር አንዴ የሚሆን ነገር አይደለም። በየቀኑ እየተካሄደ ነው ያለ ነገር ነው። ይሄ መረጃው የሚያሳየን ስታቲስቲክሱ የሚያሳየን ነገር ነው። ይሄ ነገር በብዛት በማን ነው እየተፈጸመ ያለው? በወንዶች ነው እየተፈጸመ ያለው። በወንዶች ነው ሲባል ደግሞ ሁሉም ወንዶች ነው ማንም ብሎ አያውቅም። ሁሉም ወንድ ነው አላለም። በቃ ሁሉም ወንድ ነው አልተባለም። አሁን ወንዶች ድምጻቸው እንዳይሰማ ታደረጋላችሁ፣ ወንዶችን እንዲጠሉ መርዛማ ታደረጋላችሁ። መርዛማ ማድረግ አይደለም፣ ሴት ልጅ ራሷ እንድትከላከል። ይሄ እኮ የምናውቀው ነገር ነው አይደለም? ብናየው እውነታ ነው። ከልጅነታችን ጀምሮ እየተለከፍን እየተሳቀቅን፣ ሱቅ ወተን ለመግባት እየተሳቀቅን፣ ትምህርት ቤት መንገድ ላይ ለማለፍ ዘመዶቻችን እየተጠቃን ያደግነው ነገር ነው። ይሄ ነገር ለልጆቻችን ለትውልዱ እንዳይተርፍ ህፃናት በአጭሩ ህልማቸው እንዳይቀጭ ራሳችሁን ጠብቁ፣ እንዲህ አይነት ነገር አለ ብሎ መናገር መርዝ ነው ካላችሁ አያሳምነኝም። ሌላ ቫሊድ የሆነ ሪዝን ማቅረብ አለባችሁ። ወንድ ልጅ ድምፁ እንዳይሰማ ያደረጋችሁት የሚባለው ነገር አያስማማኝም። አንደኛ ማን የከለከለው ወንድ ልጅ ሴትን እንዳይጠብቅ? እኔ በጣም ነው ማበረታታው ስለ ሴት ልጅ ጥብቅና የሚቆም ሴት ልጅ ፕሮቴክት የሚያደርግ ሲጀመር በጣም ነው የምናበረታታው። እንዴት በምን አንግል ወንድ ልጅ ጥግ ማስያዝ ተፈልጓል የሚለው ሎጂክ በምን እንደመጣ አላውቅም። አብሮን መስራት ወንድ ልጅ ሴቶችን ፕሮቴክት እንዲያደርግ ነው የሚፈለገው። ዋናው ነገር ግን እየሆነ ያለው በተቃራኒው ነው። እንዳልኳችሁ ነው። ገብታችሁ ፔጁን ብቻ እዩትና የዛኔ በመረጃና በማስረጃ ምን እየተካሄደ ነው እዚህ ሀገር። በየቀኑ ስንት ሴትና ስንት ህፃናት ናቸው እየሞቱ ያሉት? ምንድን ነው እየሆነ ያለው? እሱን ነገር በደንብ መረጃ ሰብስቡና ከዛ በኋላ ጆርዲ አሁን ለምሳሌ እንደዚህ ብላ ተናገረች፣ ይሄ ነገር ልክ አይደለም ብላችሁ ምክንያታዊ ሆናችሁ ተናገሩ። ዝም ብላችሁ በደፈናው ከጀርባው መርዝ ነው ያለው ከጀርባው እንትን ነው ያለው የሚለው ነገር አያስኬድም። እኔ አዘ ፌሚኒስት እንደዛ ነው ምለው። ይሄ ሀሳቤ ይሄ ነው። በቃ ቴንኪዩ። ቦምቤ አስቀድመኝና እኔ ለወጣ ስለሆነ ነው። አንድ ደቂቃ ይቅርታ ጋር በነገራችን ላይ አሁን እሷ የምትናገረው ላይክ እኛ መሬት ወርዳችሁ ለምን ከሴቶች መብት ተከራካሪዎች ጋር ከመንግስት ጋር ለምንድን ነው የማትሰሩት ስንል ትላንትና ጆዲ የመለሰችው መልስ ሰምተናል። መስራት አንፈልግም ነው ያለችው፣ ቃል በቃል ማለት ነው። የሚያወሩት ግን እኔ አንዳንዴ ሳስበው በደንብ አልገባቸውም። የሚከተሏት ሰዎች ስለ መሬት ያሉ ይነግሩናል፣ ግን ለምን አትሰሩም ስንላቸው አንሰራም ይላሉ። ምክንያታቸው ደግሞ ተልካሻ የሆነ ነው። መልስ አናገኝበትም ምናምን ነው የሚያወሩት። ግን መሬት ላይ እንደዚህ እያሉ በጣም ማዝነው ደግሞ አሁን ነጆ ያለችው ነው። ወጣቱ ላይ ስፔሻሊ ሚዲያ ላይ ያሉ ወጣቱ ላይ በደንብ እየሄዱ ነው። አሁን እኛ መስራት አለብን፣ መንቃት አለብን። ቅድም ተናግሬያለሁ፣ አውርተን መውጣት የለብንም። ያየሁት ነገር ከበቂ በላይ ነው። በቃ ሌላው ይሄ ፌሚኒዝም ሀሳብ ራሱ እንዲረክስ የሆነው ይሄ አጀንዳው ራሱ እሷ እጅ ላይ ስላለ ሞር questionable ራሱ የሆነው ሞር እናንተን በየፕሮፋይላችሁ ገብተን ይቺ ልጅ ማናት ያ ማን ነው ምናምን ብለን we want to dig more ማን እንደሆናችሁ እንድናይ ራሱ የሚያደርገው because of her ማለት ነው። which is clear ነው። ምንም እሷ ማብራራትም አይጠበቅባትም። to begin with ካብራራች she know what's coming next ስለምታውቅ ነኝ ብላ ልትነግረኝ እኔ አልጠብቅም። I'm not stupid. She knows what she's doing. She know who she is. በዛ ላይ ደግሞ ይሄን ኬዝ ይዛ የምትሮጠው እሷ ናት። because of that ይሄ ሙቭመንቱ ጥያቄ ምልክት ውስጥ ነው። ግን እያንዳንዳችሁ ትዳራችሁ ውስጥ ሪሌሽንሽፓችሁ ውስጥ ለሚያልፈው ነገር I feel it. ይሄን ነገር ፊልም ማድረገው እኔ ብቻ ሳይሆን አጠገብ ያለው ወንድሜ ዛሬ ቀን ላይ ሳዋራው የነበረው ባሌ he feel it too. He wanted to stand against people too. ግን ማለት ነው ይሄ ነገር only sisterhood ብቻ ብለሽ ከተቀመጥሽ ፌሚኒስት ብቻ ብለሽ ከተቀመጥሽ እንዴት ነው ይሄንን ነገር ጆይን አድርጎ ከኛ ጋር ፋይት ማድረግ የሚችሉት? because the doors are closed. የተዘጋ በር ነው። ምክንያቱም ስትቀመጡ አንድ አይነት ጾታዎች ናችሁ፣ ሲስተርሁድ ናችሁ፣ ፌሚኒስቶች ናችሁ፣ ቪክተሞች ናችሁ። አጥቂ ደግሞ ተብሎ ደግሞ የወል ስም የተሰጠው ደግሞ ወንዱ ነው። ሂዝ ኦን ኮርነር ነው ተጠቅሎ ያ ስም ተሰጥቶት ማለት ነው። አጥቂ ወንድ ተብሎ ማለት ነው። ለዚህ ነው ይሄ ፕሮጀክቱ በዚህ መጠን ዲፕ ከሆነ ይሄ ፕሮጀክት ተፈጻሚነት እንዲያገኝ ማለት ነው
I'm not sure behind this all ይሄ ያለው ክራይም በሙሉ ፈጻሚዎቹ እነማ ሊሆኑ እንደሚችሉ እርግጠኛ አይደለሁም ብዬ የማስበው ለዛ ነው። ምክንያቱም ፕሮጀክቱ ዲፕ ስለሆነ ነው። አንቺ አሁን እህቴ እዚህ ጋር ከተናገርሽው ከዛ ያለፈ ችግር የለም ማለት አይደለም። አሉ ችግሮች አሉ። ያ ችግር ግን ወንዶች ሁሉም ያገባቸዋል። ወንዶች ሁሉም ከአንቺ ጋር ሆኖ ድምፅ ሊሆኑሽ ይገባል። ሂማኒቲ ነው ይሄ። መጠቃትም በሉት መደፈርም በሉት መገደልም በሉት ጀስት ሂማኒቲ ነው። አዘ ሂማኒቲ መቆም ይችላል። እኔ ጥያቄ ዋይ ዲቪዥን መፍጠር ለምን አስፈለገ? ዋይ ዩ ዲቫይዲንግ አስ ዊዝ ሜን? ለምንድን ነው ወንዱንና ሴቱ ኮርነር ለኮርነር ሆኖ አይጥና ድመት እንዲተያይ ወንዶችን የሆነ አጢ ገዳይ ምናም ተብሎ የሆነ አይነት ፒክቸር ያንግ ጀነሬሽን ላይ መሳል የተፈለገበት ምክንያት ምንድን ነው? ነገ ህፃናት ልጆች ትዳር የስኬት ምን ላይሆን ይችላል ለአንዳንዶቻችን ደግሞ ሊሆን ይችላል። ኢዝ ዲፔንድ አይደል? ያሰቡ ራሱ ይሄ ነገር ጎሌ ነው ብለው ሰርክል ያደረጉት ሰዎችን ራሱ ያን ሰርክል ኤክስ አውት እንዲያደርጉ እናንተ ቅስቀሳ እያደረጋችሁ አይደላችሁም ወይ? ፌሚኒስት ነኝ ምናም የምትሉ ሰዎች ማለት ነው። ምክንያቱም ወንዱን እየሳላችሁት ያላችሁት እንደ አንድ ሰይጣን ገዳይ ሬፕስ ምናምን አድርጋችሁ ነው እየሳላችሁት ያላችሁት። ይሄን እየሰማ የሚያደርግ ያንግ አዶልት እንዴት ነው ነገ ከነገ ወዲያ አምኖ ከወንድ ጋር ሪሌሽንሽፕ የሚያደርገው? እንዴት ነው ትዳር የሚይዘው? ጎላችሁ ይሄ አይደለም ወይ ነው የኔ ጥያቄ። ነው ድብን አድርጎ ነው በጆሮ ሰምቻታለሁ እየሰራች ያለችው። ስፔሻሊ እስከ 16 ቲኖች ላይ ነው እየሰራች ያለችው። ቲን ያንግ አደልት ላይ ነው ይሄ ስራ እየተሰራ ያለው። ማይንድ ዩ አይናችሁን ጨፍናችሁ አስቡ። ከዛሬ 20 ዓመት በኋላ ሜሬጅ ሬት ስንት ሊሆን ይችላል? የኢትዮጵያ ፖፑሌሽን ኦን ስንት ሊሆን ይችላል ብላችሁ አይናችሁን ጨፍላችሁ ማሰብ ነው። አላማው ኦልተርኔት ጎሉ እሱ አይደለም ወይ? አዝኝልሽ ነው ብላችሁ አትንገሩኝ የምለው ለዚህ ነው። ዩ አር ናት ሄልፒንግ ሚ ቢካዝ ባለቤቴን ወንድሜን ቁጭ ብለሽ ዲመናይዝ እያደረግሽ ነው እየዋሻለሽ። ባለቤቴ እኔን እንዲጠላ ሴት ይሄንን እያለኝ ነው ብሎ እኔን እንዲጠላ እያደረግሽ እየሰራሽብኝ ነው። ዩ አር ናት ሄልፒንግ እየረዳሽኝ አይደለም። ፊሜል ላንቺ ለፊሜል ነው ምናምን ብለሽ አትቀመጪ፣ የኔን ጾታ ይዘሽ አልፈቀድኩልሽም ነው እያልኩሽ ያለሁት። You're not helping me. You are not helping anybody. እርዳታ የምትፈልግ ከሆነ እህቴ አሁን ተጠቃው የምትለው እህቴ 10 ሆናችሁ አንድ አይነት ጾታዎች ከምትቀመጡ ወንዶችን ቀላቅላችሁ 40 አርጉት ቁጥር። ይሄ ከሆነ ሊቃወሙ ከእናንተ ጋር ሊቆሙ የተዘጋጁ ብዙ ወንዶች አሉ። ግን አላማው እሱ እንዳልሆነ ያውቁታል፣ እናውቀዋለን ነው። we know each other። ለዚህ ነው በደንብ ዌል ትሬን ተደርገው ስታስቲክ ወጥቶላቸው ተደራጅተው እንዴት አድርገው ድምፅ ማፈን እንዳለባቸው ሁካታው ከታች የሆነ ስጦታው ይሄ ሁሉ ነገር ባይ ዲዛይን እንደተደረገ እኛ ግን የሆነ ሳናስበው ድንገት ላያችን ላይ ዱብ ያለ ነገር እንደሆነ we know። ይሄን እናውቃለን በደንብ ባይ ዲዛይን እየተንቀሳቀሳችሁ እንደሆነ። ግን ጥያቄው እኩልነት ከሆነ ኢንክሉድ ሜ ፌሚኒስት ፌም የሆነ አንድ አይነት ሲስተርሁድ ምናምን ብላችሁ አትቀመጡ። ኢንክሉድ ኦል ኦፍ them፣ ኢንክሉድ ማይ ብራዘር፣ ኢንክሉድ ማይ ሀዝበንድ፣ ኢንክሉድ them። ሌትስ ፋይት ዊዝ አስ። ይሄንን እኩልነት ሴት ልጅ ያለችው ባሌ ለልጁ ፋይት ያደርጋል። ሴት ልጅ ያለችው ወንድሜ ለልጁ ፋይት ያደርጋል። ስለዚህ ወንዶችንም ችግር ከሌለባችሁ ኢንክሉድ አድርጉ። ዶንት ዲመናይዝድ ወንድን ዲመናይዝድ የምታደርጉትን ነገር አቁሙ። ጥላቻን በየቤቱ ወንድና ሴት መካከል ጥላቻ ነው። ይሄ ቃል በቃል ስትሉ ሰምቻችኋል። በጠረጴዛ ዙሪያ እኮ ተነጋግረን ምናምን የሚሉትን ልጆች ኖ ሞር፣ ከዚህ በኋላ ውይይት፣ ከዚህ በኋላ የሚያዋጣን አመፅ ነው ስትሉ በጆሬ ሰምቻችኋል። አመፅን በባልና በሚስት መካከል አመፅን የምትቀሰቅሱ ጉዶች ነው የተፈጠራችሁብን። አመፅ የሰው ጓዳ ባልና ሚስት መሀል የምን ቁጭ ብሎ ማውራት ነው? ከዚህ በኋላ የሚያዋጣን አመፅ ነው ያላችሁ ናችሁ። አመፅ እንዲፈጠር ጥልቅ ሰልችቶናል። መጠላላት ይሁን ኔጌቲቭ we tired of that። አንዳንድ ትዳር ሴት ልጅ እየተረገጠች ትኑር ነው። ምንድን ነው አላማሽ አንቺ?
ወንድ ጊዜ ልጅ ማን አንድ ጊዜ ነካ? ስሚ ወንድ ልጅ እኮ እኛ እናንተ የወንድ ወደ ልጅ እናት ከአንቺ እኮ ጋር ነን። ልመሳ ባለ ትዳር እቺ እኮ ነን። ሲስተማችሁን ዊን ነው እቺ ሲስተም ስቴፋኒ አንድ ጊዜ ሀሳቧን ትጠቅልለውና ትቀጥያለሽ አንቺ እዛ ላይ። ከዛ ሚት አደርግልሻለሁ ይክን ታክ ኦል ዴይ ማለት ነው። አውቃለሁ ሴት እየተጠቃች ነው እያላችሁ እንደሆነ አውቃለሁ፣ ግን ኢንክሉድ ኦል ሜንስ ቱ ኖት ኦንሊ ሲስተርሁድ ብቻ በእኔ ጉዳይ ሲስተር እቺ ጆርዲ ምናምን የሚባለው ነገር ነው። አይ ሄት ዳት። ያንቺን መጠቃት የሚወድ ወንድ የለም። የማይወድ ወንድ ኢሪቴትድ የሚያደርገው ሴት ልጅ ያለችው ወንድ አለ፣ እህት ያለችው ወንድ አለ ከአንቺ ጋር አብሮ ሊቆም የሚችል ይህንን ትግል መታገል የሚችል አዝ ሂውማኒቲ ችግር ከሌለ ዲቪዥኑ አነሰሰሪ ነው ባይ። ሌላ ታርጌት ከሌለ ሌላ አላማ አጀንዳ ከሌለው ኢንክሉድ አድርጉ ወንዱንም ማለት ነው። ስታፕ ሂውማናይዚንግ ወንድ ገዳይ ደሃሪ ጭብጥስ ምናምን የምትሉትን ነገር ስታፕ። እናንተ ትዳር ነሰሰሪ አይደለም ምናምን ነሰሰሪ ነው ብሎ ደግሞ የሚያምኑ ወጣቶችም እንዳሉ አትርሱ። ያንን ሀሳብ አታፍርሱ። ነው ለእኔ ነሰሰሪ ነው ሜሬጅ ብለው ደግሞ የሚያምኑ ወጣቶች አሉ። ግን እናንተ ወንዱን እንደዚህ ሰይጣናዊ ስታደርጉት እንዴት ነው አምነው ትዳር ውስጥ የሚገቡት? ያንግ አዶልቶች ቅስቀሳችሁ ጤናማ አይደለም ነው እያልኩ ያለሁት እንጂ ጥቃት የለም አላልኩም። ሊኖር ይችላል፣ ግን አዘ ሂውማኒቲ ጥሪውን አዘ ሂውማኒቲ ለወንዱም ለሴቱም አድርጉ። ፌሚኒዝም፣ አንድ አይነት ጾታ፣ ሲስተርሁድ ምናምን የምትሉት ነገር ችግር አለበት። እሱን ነው እየተናገርኩ ያለው። ቴንክ ዩ። እሺ አሁን መቀጠል ትችላለሽ ወይ? በሩ ገንጥላ ወጣች እንዴ? ረምኳን በዛ። እሺ አንቺ ተንፍሽ። እሺ ወንድሜ ቻይ በተናገርሹ ላይ በጣም ነው የምስማማው። ኤኒዌይስ ያው እንትን ማድረግ ስለማይቻል ነው። አንዳንድ ጊዜ ብዙ የምንናገራቸው ነገሮች ሰውን አታክ ያደርጋል፣ የሰውን ማይንድ አታክ ያደርጋል። ለምሳሌ ጥፋት የለም ሴት እየተጎዳች አይደለችም አይደለም፣ ግን እሳ ወንድን እንደ ሰይጣን ስናስቀምጠው የነገ ጠዋት የወጣቶች ህይወት ምንድነው የሚሆነው? ከዛ ደግሞ ትዳር ልክ አይደለም። እሺ ከዛስ ምን ሊሆኑ ነው ሴቶቹ? ትዳር ልክ አይደለም ወይም ትዳር አያስፈልግም ተብሎ ሲነገር ምን ሊባል ነው? ከዛ ኦል ዘ ታይም ደግሞ የሆነ ሰው ተነስቶ ወንዶች ተነስተው በተናገሩት ነገር ላይ ክሪቲሳይዝ ሲደረጉ እነሱ ለራሳቸው ነው እንደዚህ ነው ሁል ጊዜ ወንድን አታክ የሚያደርግ ንግግር። ጥፋት ወንድ ልጅ አላጠፋም፣ አልደፈረም፣ አልገደለም አይደለም። ያ ለምሳሌ እኔ አሁን አንድ ሁል ጊዜ ጥያቄ የሚሆንብኝ ነገር አለ። ሴቶች ተሰማርተው ከወንዶች ጋር ሆነው በሰራተኝነት ቤት ውስጥ ገብተው ሴቶችን ልጆች ሰርቀው የሚወጡ አሉ። እነሱ ምን ሊባሉ ነው? እነሱ ምን ሊደረጉ ነው? ለምን እነሱን አንናገርም? ሁል ጊዜ ወንድ 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 የምንለው ማለት ለወንድ ልጅ እየቆምኩኝ አይደለም ያለሁት። ሴት ልጅ አለኝ፣ ወንድ ልጅ አለኝ። ግን ሞስት ኦፍ ደ ታይም ወንድ ልጅ ሲመታ መጽሐፍ ቅዱስ ሲናገር ወንድ ልጅ የቤት ራስ ነው ይላል። ውጭስ እኔን ይግዛኝ አይደለም። መጽሐፍ ቅዱስ ሲናገር አትሊስት እሱን በመታ ነው ቁጥር ከታች ያለውን እየመታን ያለ ነው። ብናቀው ንግግር የሰውን ነገር የሚለውጥ ነው። ምላስ የሰውን ህይወት የሚለውጥ ነው። ስለዚህ እዚህ ላይ ሴት ልጅ እንደዚህ ሆና፣ ስለዚህ ሴት ልጅ የራሷን ነገር ማቋቋም አለባት። ከዛ ሴት ብቻ ሆና ምን ልታደርግ ነው? ነገ ጠዋት የሌዝቢያንን ነገር ነው የምታቋቋመው። ዛሬ ይህንን ባለችበት ነገ ደግሞ እኛ ለራሳችን መሆን እንችላለን። ሴት ልጅ ማግባት የለባትም። ሴት ልጅ ስላገባች አይደለም ህይወቷ የሚቀጥለው። ሴት ልጅ ስለወለደች አይደለም። ኖ ኖ ኖ ኖ ኖ ኖ ፍጥረት የተሰጣት ነው እሱ። ስለዚህ ዊ ሃቭ ቱ አክሴፕት። አይ ነው ሰርተን መኖር እንችላለን፣ ምንም ችግር የለውም እሱ። ግን አንዳንድ ጊዜ አይምሯችንን ልናሰራው ይገባል። የሚጎዳ ሴት የለም አይደለም። አንዷም እኔ ነኝ። እውነት እጎዳለሁኝ፣ ተጎድቻለሁም። ግን እሳ ሌላ ወንድ እንደዛ ነው ማለት አይደለም። ከዛ ደግሞ አብረን ሆነን እንስራ። አብረን ሆነን ልክ እንዳለችው አሁን ቻይ እንዳለችው በጣም ነው የእሷን ሀሳብ የምጋራው። አብረን ለምን አይሰራም? ለምን ሴት ልጅ ብቻ ለሴት ልጅ መብት ተከራካሪ ከወንድ ነው የወጣ ነው። በቃ ኖ ማተር ዋት ተፈጥሮ ወንድ ከሌለ ሴት መኖር አትችልም። ይሄ ትሩዝ ነው፣ እውነት ነው። በቃ ሴት ከሌለችም ወንድም እንደዛው። ስለዚህ እሱን እናራምድ። ለምንድን ነው ሁል ጊዜ በቃ በተጎዱት ስም እየተነሳን ወንድ እንደዚህ ነው? የኔክስቱን ጄኔሬሽን ለመምታት ነው። ሲጀመር ፌሚኒስት የሚለው ነገር ከየት መጣ? እስቲ እሱን ያቋቋሙት ዛሬ ምን ላይ ናቸው ያሉት? እሱን ወደኋላ ዞረን በወስተርን ያለውን እስቲ ዞር ብለን እንይ። ምንድን ነው ዛሬ እየተካሄደ ያለው? ስለዚህ ኢትዮጵያ ውስጥ ላሉ ወጣቶች፣ ህፃናት ልጆች አንጎዳም አይደለም።
ወይም እኛም እየተጎዳን ነው። ከቤተሰቦቻችን ራሳችን ከልጅነታችን ጀምሮ ተጎድተን ያደግንባቸው ነገሮች አሉ። ቢካዝ ኦፍ ዳት ግን ዛሬ ወንድን ቀንድ እንዳለው ሰይጣን አድርገን ማስቀመጥ አለብን ብዬ አላምንም። ቴንክ ዩ በጣም to fight together. We have to fight together. Why you put yourself right in the other corner and fight men and demonize ልታረጊ ማን ፈቀደልሽ ነው? If it is humanity, if we have to deal it together. በህብረት ነው ልንቃወመው፣ በህብረት ነው ልንዋጋው፣ በህብረት ነው ልናስቆመው የምንችለው እንጂ ይሄንን የሴቶችን ጥቃት አንድ እንትን ወስዶ ሴቶች ብቻ እናንተ ማን ያደረጋችሁ? who put you or who just I don't know ሌላ ጎል ከሌላችሁ በስተቀር ሌላ ጎል ሌላ ዓላማ ሌላ ፐርፐስ ከሌለ በስተቀር ይሄንን ነገር ወንዱም ተቀላቅሎ እኩል ፋይት this is ቅድም እንዳልኩት የሂዩማኒቲ ጉዳይ ነው። ይሄ የሴቶች ጉዳይ የሂዩማኒቲ ጉዳይ ነው። እናት አለኝ፣ እህት አለኝ፣ ልጅ አለኝ። የልጄ ጉዳይ የእኔ ጉዳይ ነው። ከእኔ ወስዳችሁ የልጄን ጉዳይ ከእኔ ወስዳችሁ እናንተ ብቻ ልትፋይት ልታረጉ that is not healthy by the way። በቃ ወደ ጥልቅ ሳንሄድ ራሱ እዛ ጋ ነው አቁሙ መባል የሚገባችሁ። አቁሙ እዛ ጋ። የልጄ ጉዳይ የአንቺ ጉዳይ አይደለም። የአንቺ ጉዳይ ሊሆን የሚችለው እንደ ሶሻል ላይፍ ለአንቺ ጉዳይ ሊሆን ይችላል። የልጄ ጉዳይ ነምበር 1 የኔ ጉዳይ ነው። እኔን አስወጥተሽ ስለ ልጄ ልትፈተፍጪ ማን ኦቶራይዝ አደረገሽ? አንቺ who authorized you? I will fight it. ሂዩማኒቲ ፕሮብለም ነው። እንደ ማህበረሰብ የወደቅንበት የዘቀጥንበት ጉዳይ ነው። እንደ አገር እንደ ኔሽን የወደቅንበት የዘቀጥንበት ጉዳይ ነው። ይሄንን ጉዳይ በህብረት ነው ምን ፋይት የምናደርገው፣ በህብረት ነው እኩልነትን። ስለዚህ አውትካሙ ምን ይሆናል? በህብረት ከተካሄደ በወንድ ላይ እንድትሰለጥን ጡንቻዋ በወንድ ላይ እንዲጎለብት ብዙ ጊዜ እኮ እንሰማለን። ባል ያላችሁ ሴቶች ገንዘብ ካላችሁ ገንዘባችሁን ለራሳችሁ አድርጉ፣ ለልጆቻችሁ አድርጉ። ለማን ብለሽ ነው ለባል የምታደርጊ? save your money for yourself and for your children. What does it mean? It's demonizing husband. አታል አሁን እኮ ጫወታው በሳይኮሎጂ በሜንታል ላይ እየተደረገ ያለ ዌልፌር ነው። ይሄ እኮ በጣም ፋይቲንግ ነው። ዲሞኒክ የሆነ ፋይቲንግ እኮ ነው። በእውነት በጣም ዲመን የሆነ ፋይቲንግ ነው። እንደዚህ አይነት አስተሳሰብ እየተዘራ ትውልዱ ላይ ነገ ማን ሴት ተነስታ ነው ወንድን ለማግባት አቅም ይኖራል? ኦልሬዲ ዲመናይዝ ተደርጎ ተስሎላታል። ዲመንን ማን ያገባል? አውትካሙ በጣም እንደ ማህበረሰብ የሚጎዳን ነገር ነው። እኛ ሴቶች አልተጎዱም፣ አልተጨቆኑም፣ አልተጠቃችም እያልን አይደለም። ስለዚህ ባጭሩ የማህበረሰብ ችግር ነው። የማህበረሰቡን ችግር እንደ ማህበረሰብ አብረን ነው ፋይት ማድረግ ያለብን እንጂ አንቺ ብቻ ተነስተሽ ፌሚኒዝም ብለሽ ልዩ አጀንዳ እስከሌለሽ ድረስ why you don't involve or engage yourself to fight together with men? Why not? Why? That's absolutely because true. no መቼ ከለከልናችሁ? no ይሄ ዲመን የሆነ ተልኮ ያለው ነው። stop it. Let us work together, fight together to make it anything better for our kids, especially for women. Thank you. እሺ ማን ማውራት ይችላልው? አለሽ ቬሮኒካ ነው ቦምበስቲ ግን ያልሰማ ማን ነው የሚቀርበው? ኩዊን ቀጥይ። እኔ ሰላም መናገር ኦኬ። ከሁለት አንዳችሁ የሚቀድመው ቀጥል ላውራ። እሺ ቴንክ ዩ። የኔ ሀሳብ ምንድነው? አሁን ቅድም ተናግሬ ያለው ለምሳሌ አሁን ካወራው ሰው ብጀምር ሶሪ ማንም ሰው ሁሉም የሁላ ሰው እያለ ሊያቋርጣት የሞከረው እሱ ብቻ ነው። ሁላችንም ጸጥ ብለን ማለት ነው። እና ይቅርታም ለማለትም እንትን አላለም። ንቀት ከዚህ ነው የሚጀምረው እንትን ራሱ ማለት ነው። የሰዎች ለሴት ልጅ ያለው አመለካከት ሀሳብን በሀሳብ ዲፌንስ ማድረግ ካልቻልክ ዝም ማለት ነው ያለብህ እንጂ ሀሳብ ካልተመቸክ ይሄ ገና ለገና እንዳይተነፍሱ ሰዎችን
ለማሸማቀቅ መሞከር ይሄ የኛ ማህበረሰብ ያለበት ትልቅ ችግር ነው ብዬ ነው ማስበው። ጀነራል ስላረኩኝ ምን አረገ አሳጥሪው አላት። እስከ አሁን ማለት የተሰጠ የሰዓት ሊሚቴሽን የለም፣ ዲስካንቴሽን የለም። ይኸውልሽ የኔ ቆንጆ ይኸውልሽ ሀሳቧ የተደጋገመ ስለሆነ አሳጥሪው አላት። እሱ በክፋት ችግር የለም። ደግሞ የለህም አይደለ? እሱ አይደለም አሁን ሌሎቹ ሁላችንም እያዳመጥን ያለ ነው እያዳመጥናት ነው ያለው እና ያለበትን መንገድ እሷ ዲፌንስ ስታደርግ ኦኬ ታለች እኮ ልጅቷ እኮ ሰጥቻት እኮ ቆይታለች እኮ ልጅቷ ያ መሀል ላይ ኤኒዌይስ እኔ ብቻ እንደዛ ፊል ስላደረኩኝ ነው። እና እሺ ወንድ ለምን አይቀላቀልበትም ከሚለው ብጀምር አሁን እሱ ራሱ ሲያወራ ሚስቴ እያለ አላወራም። አንድም ቦታ ሲጠቅሳት የሰማው አይመስለኝም። ማን ነው ለልጅ ድምጽ የሚሆነው ነው የሚለው። አሁን ፖይንቱ እሱ ስለ ልጁማ አባት የትኛውም አባት ስለ ልጁ ብዙ አባት ስለ ልጁ ይቆረቆራል። ጥቃት አሁን ለምሳሌ የሚጮህለት ጥቃት ምንድነው? መደፈር ምናምን ነው አይደለ? በቤት ውስጥ ጥቃት ለምሳሌ ሚስት ባልየው ሚስቱ ላይ የሚያደርሰውን ጥቃት ግን ባልየው ራሱ ይቀላቀላል ወይ ነው ጥያቄው። ብዙ ወንዶች እንደ ማህበረሰብ የምንስማማበት ትልቅ ነገር ምንድነው? ሚስትን ጨቁኖ መግዛት ወንድነት ነው ተብሎ በሚታሰብበት ሀገር ላይ ነው ያለነው አይደል? እና ያንን ኑ ተቀላቀሉ፣ ለሚስቶቻችሁ እንዲሆኑ ለምን አይሉም እነሱ? ለምሳሌ ገና ለገና ልጆቻችንን ሊያሳምጹ ትዳር እንዳይፈልጉ እያደረጉ ነው የሚሉት። ቢሃይንድ ያለውን ሐሳብ አሁን እኛ የምንሰማውን ሐሳብ ነው አይደል ለመነጋገር ያለብን። የምንሰማው እኔ እስከዛሬ የሰማኋት ሁሉም ቀደማውን ብለዋለች። ለኔ በጣም ጥሩ ሐሳብ ነው። ምክንያቱም አንድ ባል ሚስቴ ተማሪ አይልም። በቃ ትውለድ፣ ልጄን ታሳድግ፣ ልጆቼ እንዳይጎዱ ብሎ ከማሰብ የዘለለ ሚስቱ መሆን የምትፈልገው እናትና አባቷ ሲያሳድጓት መሆን የምትፈልገው ማንነት እንደነበራት የሚገነዘብ ሰው የለም። ብዙ እስቲ ሚስቴን አስተምሬ እዚህ ያደረስኳት የሚላለ ሚስቴ ፍላጎቷ ይሄ ነበር ይሄን አደረኩምላት የሚል ወንድ እኔ እንጃ በጣም ትንሽ ነው ያለው። አሁን በደፈር ምናምን ማለት ሁሉም ሰው ሊጮህ ይችላል። ያው የምናየው ነው፣ ፍርዱንም የምታዩት ነው። ምንም ሰው ከሰረቀ እኩል ነው ፍርዱም። እና ሊቀላቀሉ አይችሉም፣ ሩቅ ናቸው። ሁለተኛ ማግባትም ምርጫ ነው እኮ። ለምንድነው እንደ ግዴታ የምታስቡት? ምርጫ ነው። እኔ ህይወቴ ላይ መወሰን የምችለውና መብቴ ነው አይደል? አሁን ለምሳሌ አልወልድም ማለት መብቴ ነው፣ ምርጫዬ ነው። እኔ ወልጄ የማሳድገው እኔ ነኝ አይደል? ማንም ሰው ሊያሳድግልኝ አይችልም። አልፈልግም ካልኩኝ ኢትስ ማይ ቾይስ። ሁሉም ሰው መብቱ ሊከበርለት ይገባል። ጭቆና እኮ ይሄ እኮ ነው። አሁን እኮ እኩል እኛ እናስብልሽ ለምንድን ነው የሚባለው? ኖ ላንቺ ይሄ ነው የሚገባሽ ለምንድን ነው የሚባለው? አንድ ሴት እናት ለምሳሌ ተወልዳት አድጋ እናት መሆን ነው ሚስት መሆን ነው የምፈልገው ብላ አይደለም የምታድገው። ህልም አላት። ይሄ እንዲህ መሆን ነው የምፈልገው የምትለው ብዙ ነገር አላት። ግን ገና ሀያዎቹ ላይ ስትደርስ 20 አካባቢ እንግዲህ ፈርስት ዲግሪዋን ብታገኝ እንኳን ህልሟን ለመኖር በጣም ከባድ ነው የሚሆንባት። በማህበረሰቡ በመሸማቀቅ ምናምን ሳታስበው ትዳር ውስጥ ትገባለች። በቃ ከዛ ሰርክል ውስጥ ሊወጡ የሚታገሉትን ሰዎች ደግሞ ልክ እንደዚህ እያሸማቀቁ እሷ እንዲናት በማለት መጎተት ነው የሚፈልጉት። እኔ አንደርስታንድ የማደርገው እንደዛ ነው። አንድ ሴት የማግባት ግዴታ የለባትም። ምንድነው ኃጢአቱ? ወንድ ሳያገባ አይኖርም እንዴ? ሳያገባ አርጅቶ ይሞታል እኮ አይደለ? መብቱ ነው፣ በቃ ምርጫው ነው። ለሴቶችም ያ ምርጫ ሊሰጠን ይገባል። መብታችን ነው። መውለድ አንፈልግም ካለን አንፈልግም። ማን ነው የመውለድ ግዴታ የሰጠን? ማንም ሰው ለምሳሌ እኔ ባለትዳር ነኝ፣ ልጅ አለኝ። ግን ለምሳሌ ልጄ ሴት ናት፣ አልወልድም ማግባት አልፈልግም ካለች አም ፋይን ዊዝ ኢት። በቃ መብቷ ነው። ኖ መውለድ አለብሽ፣ ኖ እንዲህ ማድረግ አለብሽ ተብሎ ለምንድን ነው እኛ እናስብላችሁ የሚባለው? ለምንድን ነው? እንዳያገቡ ነው፣ ወንድ እንዲጠሉ ነው ለምን ነው የሚባለው? የኔ ሀሳብ ሰዎች ሴቶች ራሳቸው ለራሳቸው መወሰን ይችላሉ። አግብተው ራሳችሁን ምክንያቱም በደል የሚመጣው እኮ ፋይናንሻሊ ብቁ ካለመሆን ነው። አንድ ሴት ልትበደል የምትችለው ራሷን በጣም ካላስተማረች፣ ወጥታ ከሱ ተለይታ ስራ የመስራት አቅም ከሌላት ጭቆናን ትቀበላለች። ወንዱም ምንም አይመስለውም። ምክንያቱም
ምንም ቢያረጋት የትም እንደማትሄድ ለልጆቼ ብላ ምናምን ልትቀመጥ እንደምትችል ስለሚያስብ አይጠነቀቅም ለስሜቷ። ማንም አባት ደግሞ ለምሳሌ የኔ ልጅ አባት ልጁ ላይ ኢንቨስት ያደርጋል። ነገ ጧት የሚያገባት ባል ደግሞ ይሄ ሁላ ማለት ወላጅ ይሄ ሁላ ዋጋ ከፍሎ ያሳደጋት ልጅ ነው እንግዲህ የሚደቁሳት ከህልሟ የሚያደናቅፋት እና እኛ እናስብላችሁ አትበሉ ነው። ወንዶች ገብተው እኛ እንቀላቀል እኛ ያገባናል እንዴ? ካገባችሁ እኮ ለምን እንደዚህ አይሰሩም ታዲያ? ወንድ ልጅ በቃ ወንድ የሚባለው እኮ እንደዚህ አይነት ወንድ ነው ተብሎ ይሄ አሁን ያ ፒክቸር የምናደርገው አለ አይደለ? ለምሳሌ ሚስቱን የሚያስተምር ወንድ በጣም መልካም ወንድ ነው፣ መልካም ወንድ እንዲህ ነው ተብሎ ለምን ማህበረሰቡ ላይ አይነገርም? ልክኛ ለምሳሌ በቃ ሰክሰስፉል የሆነች ሴት ትዳር ያዘች ያገባች ነው ተብሎ እንደተቀመጠው ሁሉ አሁን ወንዶችን እንዴት ነው ፒክቸር የምናደርጋቸው? ማህበረሰቡ እንዴት ነው ለወንዶች የሚሰጠው ቦታ? ወንዶች ተብሎ ባሎችን እንዴት ነው ያስቀመጠው? ለምሳሌ ሚስቱን በጣም የሚንከባከብ ወንድ ሴታ ሴት ነው ተብሎ ነው የሚታሰበው። ሚስቱን የሆነ ደረጃ ላይ እንዲያደርስ ለምን አይሰሩም? አሁን ይሄንን ሙቭመንት የሚደግፉ ከሆነ እውነት ለሴት ተቆርቋሪ ከሆኑ ይሄን መስራት ይችላሉ። ወንዶች እንዲቀየሩ በቃ ይሄን ኢሜጅ ለመቀየር መንቀሳቀስ ይችላሉ። ካልሆነ እንደኔ ሀሳብ